መላውን ዓለም የፈተነው የኢራን ጦርነት ከ108 ቀናት በኋላ በመግባቢያ ስምምነት ለጊዜው መቋጨቱ ይፋ የተደረገው ባሳለፍነው ሳምንት ነበር። ፕሬዚዳንት ዶናልድ ትራምፕና የኢራኑ አቻቸው መሱድ ፔዜሽኪያን በዚህ የመግባቢያ ስምምነት ላይ መፈራረማቸውን ተከትሎም የሆርሙዝ ሰርጥ ለባህር ትራንስፖርት ዳግም ክፍት ሲሆን አሜሪካም የኢራን ወደቦች ላይ የጣለችውን ክልከላ አንስታለች። ሆኖም ግን በዚህ የመግባቢያ ስምምነት መሰረት የሊባኖሱ ግጭት አለመቆሙና እስራኤል በዚህ በአሜሪካና ኢራን የመግባቢያ ውል አልገዛም በማለት በሊባኖስ ላይ የምትፈጽመውን ጥቃት ማጠናከሯ ሌላው ስጋትን አጭሯል። ሆኖም የአሜሪካ ባለስልጣናት በእስራኤልና በሄዝቦላ መካከል ዳግም የተኩስ አቁም ስምምነት መደረሱን እየገለጹ ይገኛሉ። ሪፖርተራችን ዘነባ ኃይሉ የኢራንን የ3 ወራት ጦርነትና የመግባቢያ ስምምነቱን ወደ ኋላ መለስ ብሎ የሚዳስስ ዘገባ አሰናድቷል። ወደዛ እንወስዳችኋለን። 108ኛ ቀኑ ላይ በተኩስ አቁም የተዳፈነ የመሰለው የኢራን ጦርነት አሜሪካውያን ግብር ከፋዮችን ከ100 ቢሊዮን ዶላር በላይ ማስወጣቱ፣ በሺዎች የሚቆጠሩ ሰዎችን ሕይወት መቀማቱና ማቁሰሉ እንዲሁም ዓለም አቀፉ የኢነርጂ ገበያን ማመሰቃቀሉ ይነገራል። ባሳለፍነው ማክሰኞ ፕሬዝዳንት ዶናልድ ትራምፕ በወረቀትና ስክሪፕቶ ከኢራን ጋር በደረሱት የመግባቢያ ስምምነት ላይ በፈረንሳይ ፍርሚያቸውን ያኖሩ ሲሆን ፕሬዝዳንት መሱድ ፔዜሽኪያንም በተመሳሳይ በሰነዱ ላይ በዲጂታል ወረቀት ፊርማቸውን አኑረዋል። ሁለቱ መሪዎች በአንድ ገጽ ተኩል ወረቀት ላይ 14 የስምምነት ነጥቦች የተሰደሩበት ሰነድ ላይ ፊርማቸውን እንዳኖሩም ኢራን የሆርሙዝ ሰርጥን መክፈቷን እንዲሁም አሜሪካም በኢራን ወደቦች ላይ የጣለችውን ክልከላ ማንሳቷን ያሳወቁት ወዲያው ነበር። ይህ የመግባቢያ ስምምነት በራሱ ሚስጥራዊ ከመሆኑም ባሻገር አሜሪካ ብዙ ያጣችበት ነው በሚልም በፕሬዝዳንት ትራምፕ አስተዳደር ላይ ከያቅጣጫው የሰላ ትችት እየተሰነዘረበት ይገኛል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ በበኩላቸው ፕሬዝዳንት ትራምፕ የመግባቢያ ስምምነቱን የተፈራረሙት ተስፋ በመቁረጣቸው ነው ሁሉ ብለዋል። አያቶላው ባስተላለፉት መልእክትም የሀገራቸው ፕሬዝዳንት መሱድ ፔዜሽኪያን የኢራንን መብት ለማስጠበቅ ማረጋገጫ መስጠታቸውን ተከትሎ ስምምነቱ እንዲተገበር ማዘዛቸውንም የገለጹት በዚሁ ባሳለፍነው ሳምንት ነበር። በዚህ የመግባቢያ ስምምነት መሰረት ሁለቱ ሀገራት በመሃላቸው የተደረሰውን የተኩስ አቁም ስምምነት በ60 ቀናት በማራዘም በኢራን የኒውክሌር ፕሮግራምና ማዕቀቦች በመሳሰሉ ስብስብ ጉዳዮች ላይ እንዲነጋገሩ ያስችላል ተብሏል። በዚህ የመግባቢያ ስምምነት ላይ ከሰፈሩት 14 ነጥቦች መካከል ቀዳሚው ሊባኖስን ጨምሮ በሁሉም የጦር ግንባሮች ላይ ያሉት ጦርነቶች እንዲቆሙ የሚጠይቅ ነው። ፕሬዝዳንት ትራምፕ ይህ ስምምነት እንዲጸና ካላቸው ፍላጎትም የተነሳ በእስራኤል ላይ ጫና ማሳደራቸው የሚገለጽ ሲሆን እስራኤል ከሊባኖስ ለቃ በመውጣት ሄዝቦላን የማንበርከክ ስራውን ለሶሪያ አሳልፋ እንድትሰጥም ጠይቀው ነበር ሰሚ ቢያገኙም። ለቡድን 7 አባል ሀገራት ጉባኤ ፈረንሳይ የነበሩት ፕሬዝዳንት ትራምፕ የሊባኖስ ህዝቦች በቀጠናው ካሉት ህዝቦች ሁሉ በትምህርታቸውና እውቀታቸው የሚወዳደራቸው እንደሌለ ጠቁመው እስራኤልን ያሳሰቡበትን ንግግር አድርገው ነበር። የዚህን ስምምነት ኮፒ ለእስራኤልም ልከናል። እነሱ እኮ ለእኛ ጥሩ ወዳጅ ነበሩ። እነሱ ሄዝቦላን በተመለከተ ከዚህ የተሻለ ነገር ማድረግ ይችላሉ። ራሳቸውን መከላከል የለባቸውም እያልኩ አይደለም። እያልኩ ያለሁት ሁለቱ ድሮኖች ወደ በረሃ ተልከው ምንም ጉዳት ባላደረሱበት ብድግ ብሎ ቤሩት ላይ ያሉ ህንፃዎችን በጅምላ ማፈራረስ አይጠበቅባቸውም። ይህንን ድርጊት እንዲያቆሙ እንፈልጋለን። እርግጠኛ ነኝ ከዚህ የተሻለ ነገር ማድረግ ደግሞ ይችላሉ። ከሂዝቦላ ጋር በተገናኘ ማሻሻል ያለባቸው ነገር አለ። አሁን ጥሩ ስራ እየሰሩ አይደለም። ሊባኖሳውያን እየገጠማቸው ላለው ነገር ሁሉ በጣም አዝናለሁ። ሆኖም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አሜሪካና ኢራን በደረሱበት የመግባቢያ ስምምነት እንደማትገዛ ለፕሬዝዳንት ትራምፕ ማሳወቃቸው ተሰምቷል። ጠቅላይ ሚኒስትሩ ከቀጣዩ የአሜሪካና ኢራን ድርድር የመጨረሻ ውጤት ይመጣል ብለው እንደማይጠብቁና ኢራን በኒውክሌር ፕሮግራሟ ዙሪያም ሊቀመጡ የሚችሉ ክልከላዎችን በይፋ ትቀበላለች ብለው እንደማያምኑ ነው ያሳወቁትም። ኔታንያሁ በአንድ መድረክ ባደረጉት ንግግር ሀገራቸው የዜጎቿን ደህንነት ለመጠበቅ ስትል በራሷ መንገድ መጓዝ እንደምትቀጥልበት ነው የተናገሩት። אנחנו נמשיך לנווט את דרכנו בתבונה ובשיקול דעת. נשמור የመንግስታችንን ስኬት እናስቀጥላለን። በጦርነቱ ያገኘነውን ውጤት እናስቀጥለዋለን። ያገኘነው ድል የእያንዳንዱ እስራኤላዊ ድል ነው። በጋዛ ሰርጥ ደህንነታችንና ብልጽግናችንን እንዳረጋገጥን ሁሉ ለሰሜናዊ ህዝባችንም ደህንነቱንና ብልጽግናውን እናረጋግጣለን። ይህ እንዲሆን ደግሞ በደቡባዊ ሊባኖስ ያለውን የደህንነት ዞን ማስጠበቅ አለብን። የእስራኤል ደህንነት እስከሚረጋገጥ ድረስ ሊባኖስን ለቀን አንወጣም። ይህ ዞን ነው ህዝባችንን ከሂዝቦላ በመነጠል ደህንነቱን የሚያረጋግጥልን።
ይህ የመግባቢያ ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በዚህ ሳምንትም አጠናክራ መቀጠሏ በዚህ ስምምነት ህልውና ላይ አደጋ መደቀኑ እየተነገረ ይገኛል። እንዲያውም ትናንት እንደተሰማው በመርህ ስምምነቱ በ60 ቀናት ይካሄዳል የተባለው የሁለቱ ወገኖች ድርድር ከወዲሁ ተቋርጧል። ለዚህም ይመስላል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኃይለ ቃል ባዘለ መልኩ ለእስራኤል መልእክት ያስተላለፉት። Number one, Donald J. Trump is the only head of state in the entire world who is sympathetic to ለኔታንያሁ ካቢኔ የማስተላልፋቸው ሁለት መልእክቶች አሉ። ቀዳሚው በዓለም ደረጃ በዚህ ሰዓት ለእስራኤላውያን ሐዘኔታ የሚሰማው ብቸኛው መሪ ፕሬዚዳንት ትራምፕ ናቸው። እኔ የእስራኤል መንግስት ካቢኔ አባል ብሆን በዓለም ደረጃ የቀረኝን ብቸኛና ኃያል ወዳጅ አላጠቃም። ሁለተኛው መልእክቴ ደግሞ ቢቢ በዚህ መንገድ ባይጓዝም አንዳንድ የካቢኔያቸው አባላት ግን ፕሬዚዳንት ትራምፕን እያጠቁ ይገኛሉ። ለእነሱ ያለኝ መልእክት ባለፉት 3 ወራት ውስጥ እስራኤላውያን ለመጠበቅ ጥቅም ላይ የዋለው 2/3 የጦር መሳሪያ የተመረተው በአሜሪካውያን እጆች ከመሆኑን ባለፈ በአሜሪካውያን ግብር ከፋዮች የተከፈለ መሆኑን እንዳይረሱት ነው። የእስራኤል ችግር ፕሬዚዳንት ትራምፕ አይደሉም። በእስራኤል ላይ ያለ ማንኛውም ሰው ፕሬዚዳንት ትራምፕ ችግር እንደፈጠሩባቸው አድርጎ የሚያስብ ካለ መንቃት አለበት። ሀገሪቱ አሁን ያለችበትን ሁኔታ ማሽተት አለበት። is the President of the United States needs to wake up and smell the reality of the situation that country is in. ታዲያ ይህ የመግባቢያ ስምምነት ይጸናል ወይስ አይጸናም የሚለውን ለጊዜ ወደ ጎን ትተነው በ3 ወራቱ ጦርነት ምን አይነት ነገሮች ተከሰተው የሚለውን በወፍ በረር እንመልከት። የአሜሪካና ኢራን ጦርነት በ3 ወራት ውስጥ በሺዎች የሚቆጠሩ ሰዎችን ሕይወት መንጠቁና ሚሊዮኖችን ማፈናቀሉ ሲነገር የአሜሪካን ጦር ግምጃ ቤት ማራቆቱና የዓለም የነዳጅ ዋጋ እንዲያሻቅብ ማድረጉም ይጠቀሳል። አሜሪካና እስራኤል ኦፕሬሽን ኤፒክ ፊውሪ ያሉትን ወታደራዊ ኦፕሬሽን በኢራን ከከፈቱበት ዕለት አንስቶ አሜሪካ በትንሹ $132 ቢሊዮን ለጦርነቱ መከስከሷ ይነገራል። በዚህ ጦርነት አሜሪካ ወታደራዊ ኦፕሬሽኑን ለመፈጸም ብቻ በየዕለቱ ከ$1 ቢሊዮን በላይ ያወጣች ሲሆን በጦርነቱ ቀዳሚ 6 ቀናት ውስጥ ብቻ ደግሞ ያወጣቸው $11.3 ቢሊዮን ይገመታል። ነገር ግን አሜሪካ በዚህ ጦርነት ያወጣችው ገንዘብ ከዚህም ሊበልጥ እንደሚችል ነው የሚነገረው። አሜሪካ በዚህ ጦርነት የተለያየ ዋጋ ያላቸው በትንሹ 42 የጦር አውሮፕላኖች አጥታለች። ጦርነቱ በእስራኤልና በመካከለኛው ምስራቅ ሀገራት እንዲሁም በዓለም ኢኮኖሚ ላይ ያደረሰው ጉዳት በገንዘብ ሲተመን ደግሞ ቁጥሮች ከዚህም በላይ ያሻቅባሉ። የኢራን ጦርነት ከቁሳዊ ጉዳት ባለፈም ከፍተኛ ሰብአዊ ቀውስን ማስከተሉ ይነገራል። ኢራን በዚህ ጦርነት ከ3400 በላይ ዜጎቿ መገደላቸውና ከ26000 የሚበልጡት ደግሞ መቁሰላቸውን ስትጠቅስ፣ ሊባኖስ ደግሞ ከ3500 በላይ ዜጎቿ መሞታቸውን ጠቁማለች። የእስራኤል ጥቃት በቀጠለበት ሊባኖስ በርካቶች ቆስለዋል። ከ1.6 ሚሊዮን በላይ ሀገሪቱ ዜጎች ደግሞ ከቀያቸው እንደተፈናቀሉ ነው። እስራኤልና የመካከለኛው ምስራቅ ሀገራትም አጠቃላይ ቁጥሮችን ባያወጡም በኢራን የበቀል ጥቃቶች ሕይወታቸውን ያጡና የቆሰሉ ዜጎቻቸው መኖራቸውን አልደበቁም። ይህ በእንዲህ እንዳለ በዚህ ጦርነት የፕሬዝዳንት ትራምፕ ቃል ኪዳኖች አለመጠበቅ በፕሬዝዳንቱና ካቢኔያቸው ላይ ያለው እምነት እንዲሸረሸር ማድረጉም ነው የሚጠቀሰው። በእርግጥ ፕሬዝዳንቱ ጦርነቱ ገና ሲጀመር የ1 ወይም 2 ሳምንታት ውጊያ መሆኑን በመግለጽ ጦርነቱን በሳምንታት እድሜ ውስጥ እንደሚቋጩት ለሕዝባቸውና ለዓለም ቃል ገብተው ነበር። We took a little excursion because we felt we had to do that to get rid of some evil. And I think you'll see it's going to be a short-term excursion. How good is our military, right? Amazing. How good? Short-term. Short-term. A little excursion to take care of nuclear weaponry in the hands of maniacs. But other than that, in a couple of weeks, and won't be much longer. ፕሬዝዳንቱ በኋላ ላይ ደግሞ ጦርነቱ በአጭር ጊዜ ውስጥ እንደሚቋጭ ወደ መግለጽ መሸጋገራቸውን የሚጠቅሱት የዘርፉ ተንታኞች ትራምፕ በጦርነቱ ወቅት 40 ጊዜ ያህል ይህንን መናገራቸውን ያስረዳሉ። I think there's a very good chance we're going to end up in a deal. We're doing extremely well in that negotiation. We're close to a deal. We're getting along very well. They want to make a deal. They want to make a deal. We've had very good talks. We're close to a very good deal. The negotiation itself is going very well, actually. Did you just say 2 or 3 days or 2 or 3 weeks that you'll be signing? You'll be signing a peace agreement in 2 or 3 days? No, we have a good chance of doing it. We should be able to do it in 1 hour.
ትራምፕ በዚህ ብቻ አላበቁም። በዚህ ጦርነት ውስጥ ከ55 ጊዜ በላይ ኢራን መሸነፏን መናገራቸውም ነው የተነገረው። ይህም የፕሬዝዳንቱ ንግግር ቀስ በቀስ በኢራን ጦርነት ሀገራቸውና አስተዳደራቸው ወደ ማሸነፋቸው ንግግር መሸጋገሩ ለፕሬዝዳንቱ ተአማኒነት መሸርሸር እንደ ምክንያት ይጠቀሳል። ጦርነቱ በዓለማችን ኢኮኖሚ ላይ የሚያሳርፈው አሉታዊ ተጽዕኖ ከፍተኛ መሆኑ ሲነገር የአንድ በርሜል ነዳጅ ዋጋ ከነበረበት $75 በጦርነቱ ምክንያት $130 መድረሱም አንዱ ማሳያ ተደርጎ ይጠቀሳል። በአሜሪካም ቢሆን የ1 ሊትር ነዳጅ ዋጋ ከነበረበት $3 ወደ $4.11 መሻገሩ የኢራን ጦርነት ዓለም አቀፍ ጉዳት የተጓዘበትን ርቀት ማሳያ ተደርጎም ይወሰዳል። ዓለማችን ከዚህ ስምምነት በቀጣይ 60 ቀናት ውስጥ ምን ትጠብቃለች የሚለውን ጥያቄ ስናነሳ ደግሞ አሜሪካና ኢራን አሁን ከወዲሁ ተቋረጠ የተባለው ድርድር ዳግም ቢጀመር ሀገራቱ ከባድ የድርድር ጊዜያትን እንደሚያሳልፉ ይጠበቃል።